ቤክስ እንግዲህ እንደተለመደው ከውበት በላይ ሰዓታችን ላይ እንገኛለን። የባለፈው ከውበት በላይ ፕሮግራም በጣም የብዙ ሰውን ልብ የነካ ፕሮግራም ነበር። ልብ መንካት ብቻ ሳይሆን ብዙ ሰዎችን ልባቸውን ሙሉ ያደረገ ፕሮግራም ነበር። ለኔ ለምን እንደወደድኩት ከሌሎቹ የተለየ እኔ ወድጃለሁ። ለምን ብትለኝ አንዳንድ ሰዎች በአቅራቢያቸው ቤተሰባቸው ላይኖር ይችላል። ያ ነገር ደግሞ ምን ያህል አንድ ሰውን እንዲጎዳ ያ ቤተሰብ ሳይኖርለ ከባድ ነው አይደል? እኛ ደግሞ ከኢቢኤስ በላይ ምን ቤተሰብ ሊገኝ ብለን ከተፍ እንላለንና እንደተለመደው ሮቤል ዛሬም ሌሎች ሰዎችን ሊያሳየን ተዘጋጅቷል። እንግዲህ እስቲ እንየው ከውበት በላይ ወንዲውን ሴት አናቅም አብረን እንከታተል ከውበት በላይ መልካም ጊዜ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም ነው እንዴት ነው ሰላም እንዴት ነው አለ ልምስ ይቅርታ አስነሳኝ እሺ እንዴት ነው ሰላም ሁሉ መልካም ጤና ምን ነው ስራ ከጠፋ ዛሬ ነው ስራ ልስጣህ ነው አግኝቼ ነው ዛሬ 05 ብር የለም በቃ ምን ይልኮነ እቺን እንትን በላትና እንሂዳ አሁን እንሂድ እስከ ስንት ሰዓት ያቆያል ስራ ምን የምትቸኩልበት አለ አረ ምን አልቸኩልም የሚያስቸኩል ከሌለ ምን እንደውም ያስቸኩለኛል ዛሬ እንደውም ስራ የለም በቃ ማግዝ ነገር አለ ጫማዬን እየጠረክልኝ የሚገርም ታሪክ እየነገርከኝ ነበር። ባለቤት ምን ያህል ጊዜ ሆነ ከወለደች? ከወለደች አንድ 2 ወር አልሞላት። ቅርብ ጊዜ ነው። ምን ተቸግራ ነው? እንትን ጡቷን የሆነ እንዳላል ነገር ነው መሰል በጣም እንትን ያሳክካታል፣ ይንደበደባል ጫፉ ላይ በጣም ማጥዋት አልቻለችም። ተነስታ ነበር የሆነ ራጅ ነገር እሺ ኖርማል ነው ምናምን አሏት። አሁን ይሻላታል እስከምትወልድ ይሻላል ምናምን ዛሬ ስንል ነገር ምን በመድኃኒት በቫዝሊን በምናምን እያልን ቆየ። ከዛ ቶሎ ቀኗ ገና ነው የተባለበት አልትራሳውንድ ሳይደርስ ቀድማ ወለደች። ከዛ ወደው ማጥባት ስለማይችል እንትናል ጡቱን ቁስለት ስላለው ለዛ መጥቶ ስለማይሆን ብለው ዶክተሮቹ ወተት እንድንገዛ አሁን ያንን ወተት ከዛን እየበጠበጥን ነው እያጠጣን ነው። በቃ የመጀመሪያ ልጃችሁ? ሁለተኛ ልጃችን። አንተ ነህ ቤቱን የምታስተዳድረው? አዎ እኔ ነኝ የማስተዳድረው። እንትኑ የወተቱ እኮ ገርሞኝ ነው በ3 ቀን 400። አዎ በ3 ቀን መጀመሪያ ቀን ብዙ ስለማጠባ 7 ቀን ቆየች። አሁን ከዛ በቃ ጫኖ እየነቃች ምናምን መጥባት ሲጀምር 4 ቀን ከዛ 3 ቀን አሁን 3 ቀን ማይቆያት 400 ገዛለሁ በ3 ቀን ጫኖ ግን ደህና ናት። ምንም ችግር የለባትም። እሱ ከጠባች ትጫወታለች። ምንም እንትን አትልም። ሴት ናት? አዎ ሴት ነች። ሴት ነች። ዋናው ደግሞ ችግሩ የስራ መጥፋት ነው። ስራው በፊት እንደዚህ በጣም ያው ይደክመኛል እንጂ ስራ አገኛለሁ ቀን ሙሉ ደጋግሜ ቀን ሙሉ ያው እንዲህ ስለሙለው አገኛለሁ። አሁን የለም ጨርሷል በቃ። በዚህ ስራ ላይ ምን ያህል ጊዜ ሆነ? በጣም ቆይቻለሁ በዚህ ስራ ላይ ወደ 2003 ነው የጀመርኩት። ለመለወጥ ለማሳደግ ምን ጥረት አደረግ?
አሁን ስራ ለመለወጥ በጣም ታግዬ ነበር፣ ለፍቻለሁ። በጣም ሳልሰለች ለፍቼ ነበር፣ ግን እውቀት ስላልነበር ገንዘቡን በደንብ ማስተዳደር አልቻልኩም መሰለኝ እና የሆነ ወቅት ላይ ደግሞ ደህና ገቢ ካገኘሁ በኋላ ጥሩ ሳንቲም ነበረኝ። ፋዘሬ ከክፍለ ሀገር ታመመና በኃይል ታሞ መጣ። አይ አንድ ያለኝን ነገር ወደ ሌላ ነገር ለመሸጋገር ያስቤ ያዘጋጅቼ ነበር። በዛን ሰዓት እሱ ታሞ ሲመጣ ሙሉ ጨርሶ እንደገና እንደ አዲስ አበባ ጀምሮ ትዳር እንዴት ነው ታዲያ? ትዳሩ ነው ያው ይፈትናል፣ በጣም ከባድ ነው፣ ያስጨንቃል። በጣም ኃላፊነትም ስለሆነ በጣም ብዙ ጫና፣ በተለይ በዚህ በፋይናንሱ በጤናው ምናምን በጣም ፈታኝ ያ ራሱን ያላዘጋጀ የሆነ አቅም ያላጠነከረ ሰው ይመጣል። በጣም ፈታኝ እርገት ምን ይመስል? መከራ ነው በጣም ያለ ስለሆንኩ መከራ ነው በጣም እድገት ራሱ ጥሯል። ብቴን ራሱ ክፍተት የፈጠርኩት ጎበዝ ነበርኩ። አንደኛ እየወጣሁ እየተማርኩ ነበር። ፋይናንስ ፕሮብሌም ስለነበር እሱን ነገር የምቀርፈው ነገር መሰለኝ። ያው በእውቀት ሳይሆን በስሜት እሱን ነገር አደርገዋለሁ። የቤተሰብ በጣም ችግር አለ፣ የጤና ችግርም አለ ቤተሰብ ላይ በጣም እሱን ነገር በፋይናንስ ለመቅረፍ ራሴን መስዋዕት ለማድረግ ነበር ብዙ እንትን ያልኩት የታርኩ። ቢያንስ እኔ በዛ በኩል ያለው ቢቀረፍ ሌላው ነገር የሚስተካከል ይመስለኝ ነበር። ግን ገንዘቡ አያዝም። ካሳከምካቸው አባት አልተሻላቸው? ተሽላቸው ነበረ። ደህና ደስ ብሎ ተሽሎት ቆይቶ እዚህም ቆይቶ እዛም ሄዶ ደህና ቆይቶ ኖሮ እንደገና መልሶ እንትን አደረገው፣ ፓራላይዝ ነገር አደረገው። ብዙ ወደ 4 ሰዓት የፈጀ ኦፕራሲዮን አድርጎ እዚህ ሁሉን አድርጌ ያው ሳንቲም ጀለስ ነበር። ተሯሩጬ ደህና ደስ ብሎት ሁሉን ነገር አድርጌ አስተካክዬ ካልኩ በኋላ እንደዛ አደረገው። መልሶ ሞተ ከተወሰነ ጊዜ በኋላ። በዛ ምክንያት እሱም ብቻ አይደለም፣ በጣም ከፍተኛ የሆነ ተጽዕኖ ያሳደረ ችግር አለ ቤታችን ውስጥ። እኔ 9ኛ ክፍል እየተማርኩ ራቅ ብዬ በስንቅል ማር ስሄድ ወንድሜ ታላቅ ወንድሜ በአእምሮ ህመም በሽታ ታመመ። ከፍተኛ የሆነ ችግር ውስጥ ገባን። በዛን ሰዓት ትምህርቱን ምን ያቋረጥኩ ሀገር ለሀገር እሱን ይዘን በዛ ስንል በዚህ ቀይስቶ አካላ ውስጥ ቆየ። እሱ ማለት ይቻለዋል። ትምህርቱን በዛ ሰዓት ክፍተት ፈጠርኩኝ። አንደኛ ነበር የምወጣው 9 እና 10 ላይ ትንሽ ጋር 11ኛ ወጣሁ 9ኛ ላይ። ታላቅ ነው ወንድሜ? አዎ ታላቅ ነው። ታላቅ ወንድሜ አንዳንድ ጊዜ ምድር ላይ ለምን ራሱ መኖር የሚለው ነገር ራሱ አስባለሁ። በፈጣሪ ቸርነት ነው ምንም በቃ ከ3 ቀን ነው ከ4 ቀን በፊት ተኝቼ በጣም ሰውነት ይደቅቃል። ታንቀጠቀጣለች ነገር ላይ ከመነሳት አቃተኝ። በፊት ላይ ነው የምነሳው 11 ሰዓት መስተነሳ 11 ሰዓት ተነስቼ ጸልዬ ቶሎ ደግሞ 12 ሰዓት ታክሲ ውስጥ ገብቼ እዚህ አሁን ቦታ መጣሁ። እንደዛ ለማድረግ ባለፈው ስሞክር ደከም ፈጣሪ አሁን አንድ ነገር አደረገ። እንደዛ ብዬ ጸለይኩ። ከ3 ቀን ነው ከ4 ቀን በፊት እንደዚህ ማረሰው ማለት አንድ ነገር ምንድን ነው ታስበው ደግሞ ምንድን ነው የሚያደርገው ፈጣሪ ሲቆይ እኔ እንትን ያላልኩትን ምክንያት ስበብ ሳልፈልግለት ምንድን ነው የሚያደርገው ነው ብዬ ራሴ እየተገረምኩ በጣም እና ብዙ ችግርና ልናገርም ለሰው ዛሬ እንግዲህ ትንሽ አረፍ እንላለን። እንደት ሰላም ነው?
አለን ይመስል እና ሱሪ ነገር እስቲ ምን አይነት ሱሪ ትወዳለህ? ጅንስ ነገር ተለቀ ነው ቁመቱ ስለረዘመ በጣም አስቸገርኩ። ምንም አላስቸገርኩም። በጣም አስቸገርኩ። እንደዚህ መሆን አልነበረበትም። እንደዚህ መሆን አልነበረበትም። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮቪዥን ግሎባል። የረፍት ስሜት እየተሰማ ነው አሁን በጣም የማይታመን ነገር ውስጥ ሁኔታ ስላለው በጣም ተደናግጫለሁ። ምክንያቱም እንደዚህ አልጠበኩም። ብቻ አጠረች። እስቲ አንድ ሌላ አማራጭ ወሰድና በቃ እንትን እንላለን እንወስናለን። ዋናው አንተ ጥሩ ጊዜ እያሳለፍክ መሆኑን። እኔማ በቃ ከዚህ በላይ ምን አለ ሌላ? ከዚህ በላይ ምንም የለም። በጣም ይሄ በዚህ ከፍተኛ ጭንቀት ውስጥ ባለበት ሁኔታ እንደ አይነት ነገር ማግኘት የተደበላለቀ ነገር። ከላይ ምን አይነት ነገር ትወዳለህ? ሸሚዝ፣ ቲሸርት? ምረጥ። ቲሸርትም ከፈለግ ዞር ዞር በልና መጀመሪያ አይን ውስጥ የገባውን ምን አይነት ስሜት አለው? አሁን ዛሬ ስራ የለም፣ ትናንትም ተበድሬ ነው ወተት የገዛሁት እያልከኝ ነበርና ሲመዛዘን በቃ የት እንሄድ? የዛ ጭንቀትና የዚህ ደስታ ሰማይና ምድር ነው፣ አይገናኝ። በጣም ከሁሉ ይልቅ በጣም ያስደሰተኝ ነገር በቃ የአምላክ ትክክለኛ መለኮታዊ እጅ ነው። ምክንያቱም እኔ በጣም በተጨነኩበት ሰዓት፣ አሁን ሰዓቱ ብዙ የተጨነኩባቸው ጊዜያት ሊኖሩ ይችላሉ። የዚህ ግን በጣም የተለየ ነው። የማይታለፍ ያው የሞት ያህል የመሰለ ነገር ነው። በዚህ ሁኔታ እንዲህ አይነት ደስታ ማግኘት ለእኔ በጣም ትልቅ ስሜት ነው ያለው። በጣም ትልቅ ደስታ ነው ያለው። ጫማ ምረጥ። ሳናሟላማ ነገሮች እንደዚህ ተቀያያሪ መሆናቸው በጣም ያስገርማል። በጣም ያስገርማል። ያው ያለውን ነገር ለማለፍ ያለ ትግል ነው፣ የደም ነፍስ ትግል ነው። ግን ያንን አይነት ተንጠልጥሎ በጣም እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም ነው። ለወንድ የሚሆን ልብስ አለ?
ሲባክሽ የሆነ ብይታ ውስጥ ነኝ ማለት ድብልቅልቅ ነገር ነው ያለብኝ። የሆነ በጣም እንትን ብያለሁ። ድንጋጤው ምናምን ስላለ በጣም ደስ ብሎኛል። ህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ መሆን አስደሳች ሽልማቶችን ማግኘት ያስችሎታል። ከኋላ ይሄ እንትን በጣም ሰፋ ኢቢኤስ ላይ የሚተላለፍ ፕሮግራማችን ነው። ከውበት በላይ ይሰኛል። የሚገርም ድንቅ ነው በጣም። እንዳንተ አይነት ታታሪ ሰዎችን ቀናቸው ቆንጆ እንዲሆን እረፍት እንዲያደርጉ የምናደርግበት ፕሮግራማችን ነው። በጣም ደስ ይላል። ይሄ በጣም አስደሳች ነው። ከስራዎች ሁሉ የበላይ የሆነው ስራ ነው። የመጀመሪያው የስራዎች ሁሉ መጀመሪያ ሊሆን የተገባው ስራ ነው። በጣም ደስ ይላል። ይመስለኛል አሁን ሳይሆን ከዚህ ወጥቼ ራሱ ያለኝን የደስታ ስሜት እንጃ መቆጣጠር እስከማልችለው እንደሚሆን አምናለሁ። ምክንያቱም በጣም የተለየ ነገር ነው። ተሳክቶልናል። ዋው! በጣም መውጫ የሌለው ነገር ውስጥ ነፍሴ የሆነ የምትይዘው ነገር በምትፈልግበት ሰዓት መሆኑ በጣም ደስታውን በጣም የተለየ ጭንቀት ለቀቃለ በጣም መጪው ደግሞ ይሄን ነጩንም በቃ ለበስኩ ተቀየረ። በጣም ደስ ብሎኛል። ቆንጆ ነው። አዎ በጣም ፈልገውን መርጬ ስለሆነ የበላሁት ምርጥ በጣም የሚመቸኝ ነው። ስጋ ጋር ከተገናኘን ቆየን እያልከኝ ነው? አዎ ስጋ ጋር ትንሽ ቆይተናል፣ ተራርቀን ቆይተናል። ስጋ ወዳለሁ። ስጋ ማለት ሁሉም ሰው ሊወድ ይችላል፣ ግን እኔ ደግሞ በጣም ስጋ የምወደው ስጋ ነው። ግን ብዙ አንገናኝም፣ የተላለፍን። አዲስ ዓመት ነበር ያኔ ልገዛ በኪሎ ነው የምገዛውና ልገዛ ሲሄድ ከጠበቅኩት በላይ ጨምሮ አገኘሁት። አሁን አቦ እንደዚህ አሁን ለአንድ ቀን እንደዚህ በጣም ጨመረ፣ ስለዚህ እሁድ እንገዛለን አልኩ እና ከዛ በፊት ደግሞ ባለቤቴ ነፍሰ ጡር ነበረች፣ በልታ ነበር ስጋ ሌላ ቦታና እንደውም እሷ ነፍሰ ጡር ናት ሊሸታት ይችላል፣ ስለዚህ እዛ ቦታ ስለበላች አልኩና አተውኩት። ባለበላም ምንም ችግር የለም፣ ስለዚህ እሁድ ቀነስ እንደ ኖርማል ዋጋ ሲሆን እሁድ ይገዛለሁ ብዬ አለፍኩ። ከዛ በዛው ሳልገዛ ቀርኩ። እንደውም ልጄ እሁድ ይገዛለሁ ብለሃል እንዳትረሳነች። እኔ በዛው ቆይ በቃ እንግዲህ በፈለግን ሰዓት ነው የሚገዛው አልኳት እና ዝም አልኳት። ሳንገዛ ቀር ይሁን እስኪ አሁን ደግሞ ዘና የምትልበት ሌላ ቦታ እንሄዳለን። ከዚህ በላይ ደግሞ እኔ እኮ ዘና ብዬ ጨርሻለሁ። ደግሞ ይበልጥ ዘና እንድትል የሚገርም ነው። በጣም በዛ፣ በጣም ከልክ በላይ ነው። ዝግጁ ከሆንክ ጊዜ ነው ማለት ነው። መሄድ ይችላል። እሺ ዝግጁ
ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲው ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ሥራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ድንቅ ነው። ቆንጆ ጊዜ ፍሬያማ ነው። ወደድከው? በጣም ይሄ በእድሜ ዘመን ሁሉ የማይረሳ ታሪክ ነው። ድንቅ ጊዜ ነው። በጣም የሚገርም ውሎ ነበር። የሚገርም ቆይታ። ኃይልን ያድሳል። በጣም ተስፋን ያድሳል። የሚገርም ይሄ የዛሬው ምቾት ብቻ አይደለም፣ ወደፊት ለሚሆን ጉልበት ለሚሆን ነገር ይሄ በጣም ትልቅ አስፈላጊ ነገር ነው። ወደፊት በቃ ጉልበት ለማግኘት በጣም ትልቅ የሆነ እድሳት ነው። ፀጉርን እንስተካከልና ደግሞ ከዚህ በላይ ደግሞ ፀጉር በምትወደው ስታይል ተስተካከለውና ኧረ ምንም ከዚሁ ስላለ አትቸገር። እሺ መሄድ ይችላል። እሺ ነው በቃ እንዴት ነው? ድንቅ አምሮባል። በጣም ልዩ ነው። ፋብላል በጣም ዛሬ ያላልኩም መቼላለሁ ዛሬ ያላልኩም በጣም አይገልጸውም። ፏ ማለት ራሱ እንግዲህ ራስ ሰዓት ደርሷል። የሚገርም ነው። ይሄን ሁሉ ሰርተንበት ገና እኔ 48 ሰዓት የሆነ ነው የመሰለኝ። ምሳ በእኔ እራት በአንተ ብዬ ነበር። ያው ቃል ነው እንግዲህ ቃላችን ይጠበቃል። አዎ ቃላችን መጠበቅ አለበት። እኔ እንኳን ቤተሰቦችን እዚህ ጋብዘን እራት ብንበላ መልካም ነበር። ያው ባለቤት ደግሞ ገና አራስ ስለሆነች ቤት ያፈራውን ደግሞ እኔ ጋብዛለሁ ስላልክ ወደ ቤት ብንሄድ በጣም ጥሩ፣ ደስ ይለኛል። ቆንጆ ሀሳብ፣ በቆንጆ ሀሳብ። መንገድ ላይ እየመጣ እንደሆነ ትነግራታለህ? አዎ። እሺ፣ እየመጣ እንደሆነ እሺ። ሰላም። ሄሎ። ሰላም ሄሎ። ወይ አባትሽ ነው ይሽኝ ነይ። ዋው ምጣ ሃይ ነይ ትንሽ
አይዞሽ በርቺ። ደስታ ቀን ደስታ ተይዞ መጣ ደስታ። አይ ደስታ ደስታ ነው። አይ አይዞሽ ተነሽ፣ ያኛው ተነሽ አይዞሽ። አዎ አይዞሽ። አይ ደስታ ነው። ድንገት ነው ባላ አንተንም አባባላት። አዎ አይዞሽ። አይ አይዞሽ ደስታ ቀን ነው። አረፍ በል። እንግዳ ይዤ እመጣለሁ ሲልሽ ምን ጠብቀሽ ነበር? ምን እንደጠበቅኩ ታውቃለህ? ሌላም ጊዜ መንገድ ላይ የሚያገኛቸው ምናምን ይዞ ይመጣውና እንደዛ ነው የመሰለኝ። አሁን ራሱ አቤት ድረስ ከመጣን አይቀር ብለን ደግሞ እስቲ ልክሽቱን አቱን አላወቅንም። እስቲ ሞክሪያት። ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። 4 ሰዓት ነው ስላልተኛው ወላ ስለተነሳ ወር ከስንት ቀን ያርገኝ? ወር ሳምንት ቀረን። በ30 2 ወር ይሆናል። 2 ወር 30 ነው የወለድኩት። ቆንጆ ቀን አሳልፈን የመጣ ነው። ማን እንበል? ፍሬ ህይወት። ፕሮግራማችንን ታይዋለሽ? እኔ አልፋልፋ አይደለ? እንግዲህ በዚህ ሰዓት እራት ጋብዘን ቤተሰብ ቁጭ ብለን የምንጫወትበት ሰዓት ላይ ነበር። አራስ መሆንሽን ስናቅ ነው እንግዲህ እዚህ ድረስ የመጣን። እሺ አመሰግናለሁ። አላስቸገርንም አይደል? ኧረ እናንተ ናችሁ የተቸገራችሁ። እንዴት አየሽው? አምሮበታል። ስታየው ምን ተሰማሽ? ደነገጥኩኝ። ውስጤ ሁሉ ነው የተንቀጠቀጠውና ምን እንደምን አላውቅም። ለምን አስቤው አላውቅምና በጣም ነው የደነገጥኩት። ቆንጆ ጊዜ ነው ያገኘህን እያለ እየነገረኝ ነበር። የሚያደርጋቸውን ሁሉ ሲያደርግልኝ ቀን ሙሉ ይገባሃል የሚለውን ቃል ላይ ነበረ። በመካከል እንኳን ወደ ራሱ አሁን ከባድ ነው። እንኳን ራሱ የሚንከባከብበት ጊዜ ሳናስበውም ወልጄ ሳናስበውም ጡት መጥባት ስለማችል ልጄ አጫውቶኛል። ይሄ የዛሬው ያንተ ፕሮግራም ይሄ ቢስላከኝ ይሄ በቃ ሁሉን ያሸነፈ በቃ የነገሮች ሁሉ ኃይል መስበር የቻለ አንደኛ። ምክንያቱም ለዛ ነው ትክክለኛ ቦታው ላይ ነው ያልኩት። ለዛ ነው ምክንያቱም ይሄን የስነ ልቦና ችግር ይሄንን በሰዓቱ ያለ ጭንቀት ይሄንን እያንዳንዱን ያለ የነገሮች ዲፕሬሽን በአንድ ጊዜ ማስወገድ የቻለ አንደኛ ነው ማለት ነው። በጣም ደስ ይለኛል። አሁን ይሄንን ስትነግረኝ ዋና ዓላማችንም የሚሰሩ ሰዎች ለራሳችን እንረፍ አይሉምና በየቀኑ ያለው ውጣ ውረድ አለ አይደል? ከዛ ውጣ ውረድ አረፍ እንድትል በአዲስ መልክ እንድታስብ ነውና ያን እንዳረገለ ስትነግረኝ ደስተኛ ነኝ። በጣም ሰው ማልቀስ ሊችል ይችላል። መደሰት ግን በጣም ከባድ ነው። ደስታ ከባድ ነው። ማልቀስ ቀላል ነው። ፍሬ አሁን ሲያደርግም ይሄ ደስታን መግለጥ ግን በጣም ከባድ ነው እና መግለጥ ከምችለው በላይ የሆነ ደስታ ነው ዛሬ ላይ። አመሰግናለሁ። አይገለጥም። ቆንጆ ቀን ነበረን ዛሬ። በጠዋት ስራ ቦታ ነው ያገኘነው። ቆንጆ ቀን አሳልፈናል ያስባል። በጣም ያስታውቃል እኮ ስለማልችል ነው እንግዲህ ውሎ እንደዚህ እንደማረ ደግሞ ለመጪው ጊዜ ደግሞ መነሻ የሚሆነ ኢቢኤስ ቴሌቪዥን ያበረክትልሃል። ይሄ ደግሞ የተለየ በጣም የተለየ በቃ በመቼም በምንም ይስተካከል ተብሎ የማይታሰብ ይሄ ደግሞ በጣም ትልቅ ነገር። ምክንያቱም
ሰው አበቃ ብሎ ቀብሮ በቃ ደምድሞ የተወውን ተስፋ የቆረጠበትን ነገር እንደገና በህይወት ማስቀጠል ይሄ ደግሞ በጣም ትልቅ የሆነ ነገር ነው። በጣም ትልቅ መገለጥ ከሚችለው በላይ ነው። አሁን ይቺ ልጅ በጣም ጎበዝ ልጅ ናት። ከኔ ይበልጥ በጣም ጎበዝ ናት። በተለያዩ ነገሮች መስራት ትፈልጋለች። ጎበዝ ናት፣ ኃይል አላት፣ ተስፋ አላት። እና ግን የሆነ ነገር አድርጌ የሆነ ነገር ላድርግላት ስል አይሆንልኝም፣ አይሟላልኝም። ከ100 ሚሊዮን ህዝብ መካከል እንደዚህ ተሽከርክራ ተቀበረ ነገር እንፈልጋ ማግኘት የምትችል የኢቢኤስ ቴሌቪዥን ዛሬ እድል በጣም በጣም ነው ትልቅ በጣም ይወጣል። እግዚአብሔር ይስጣችሁ ስለ ሁሉም ነገር። እሱ ነው ሁሉንም የሚያውቀው እግዚአብሔር ነውና ከሁሉም በላይ ደግሞ ጤና ይስጣችሁ ሁላችሁ። አሜን። እግዚአብሔር ይስጥልኝ። አመሰግናለሁ። በርቱልን። እሺ እናመሰግናለን በጣም። ቡና እንጠጣ፣ እራት እንብላ። በጣም እናመሰግናለን። ድግ በይልኝ፣ ድግ ይበሉልሽ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።